ክቡራን ሚኒስትር ዴኤታዎች፣ የተከበራችሁ የተቋማት ኃላፊዎች፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ በዚህ የብሔራዊ የጥራት መሰረተ ልማት ፕሮጀክት የመዝጊያ መርሃ ግብር መድረክ ላይ ጥሪያችንን አክብራችሁ ስለተገኛችሁልን ከፍተኛ የመንግስት የሥራ ኃላፊዎችና የግሉ ሴክተር ባለቤቶች እንዲሁም የአጋር አካላት በሙሉ በራሴና በኢፌዴሪ ንግድና ቀጠናዊ ትስስር ሚኒስቴር ስም ልባዊ ምስጋናዬን ለማቅረብ እወዳለሁ። በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ሀሳብ አመንጭነት በአገሪቱ ሰፊ የንግድና ኢንቨስትመንት ዘርፍ እንቅስቃሴ ውስጥ የጥራት መሰረተ ልማት ተቋማትና የግሉ ዘርፍ ሚና ወሳኝነት እንዲኖረው የሚያስችሉ እና የሀገራችን የኢኮኖሚ ምህዳር ለማሻሻል ታቅደው ላለፉት 8 ዓመታት ጉልህ አበርክቶ በነበራቸው የጥራት መሰረተ ልማት ፕሮጀክት የመዝጊያ መርሃ ግብር ላይ ስንገናኝ በታላቅ ኩራትና ተስፋም ጭምር ነው። ይህም ፕሮጀክት በሀገራችን የኢኮኖሚ እድገት ፖሊሲዎችና ስትራቴጂዎች ተቃኝቶ የሀገራችን የጥራት መሰረተ ልማት ተቋማትና የግሉ ዘርፍ የኢንዱስትሪዎች አቅም ለማጎልበትና በዓለም አቀፍ ገበያ ተወዳዳሪ እንዲሆኑ ለማብቃት የተተገበረ አይነተኛ ፕሮጀክት ነው። ፕሮጀክቱ ናሽናል ኳሊቲ ኢንፍራስትራክቸር ዴቨሎፕመንት ፕሮግራም ከዓለም ባንክ በተገኘ ብድር የጥራት መሰረተ ልማት ተቋማትንና በተመረጡ ሴክተሮች ላይ የግሉ ዘርፍ ተዋናዮች የአቅም ግንባታ ስራ ለማከናወን የ50 ሚሊዮን የአሜሪካን ዶላር ተመድቦ ስራዎች የተከናወኑ ሲሆን ይህም መሰረተ ልማት ተቋማት የላቦራቶሪና የሰው ሀብት አቅም ግንባታ ስራዎች እንዲሁም የግሉ ዘርፍ ተሳትፎን ለማበረታታትና ከመደገፍ ብሎም አቅም ከማሳደግ አንጻር ባለፉት 8 ዓመታት እጅግ አመርቂ ውጤቶች ተመዝግበዋል። የብሔራዊ ጥራት መሰረተ ልማት ፕሮጀክት ኤንኪዩአይ ትግበራ በተመረጡ ሴክተሮች ላይ ማለትም ጨርቃጨርቅ፣ ቆዳና አግሮ ፕሮሰሲንግ በዋናነት ጥራትና ኢኖቬሽንን ለማጠናከር እንደ እርሾ አገልግለዋል። እነዚህም ሴክተሮች እንደ ማሳያ ሲወሰዱ በሌሎቹም ቁልፍ የኢኮኖሚ ዘርፎች ላይ ተሞክሮን ለማስፋፋት ታስቦም ጭምር ነበር። በውጤቱም ከተመዘገቡ ጉልህ ውጤቶች በዋናነት የሀገራችን ምርቶች በዓለም አቀፍ ገበያ ተወዳዳሪነታቸው እና የገበያ ተደራሽነታቸው እንዲጨምር አስችለዋል። ክቡራትና ክቡራን፣ ከፕሮጀክቱ ዋና ዋና ትሩፋቶች በአጽንኦት ሊታይ የሚገባው በሀገራችን የጥራት መሰረተ ልማት ተቋማት ላይ የተፈጠረው አቅም ነው። እነዚህን ተቋማት በሰው ኃይል፣ በመሳሪያ፣ በአሰራር ስርዓት የአቅም ግንባታ በመስራት ተቋማቱ በርካታ የፍተሻ ባህሪያት በአጭር ጊዜ ሀገራዊ አቅም መፍጠር፣ በዘርፉ ዓለም አቀፍ እውቅናን ማግኘትና የዓለም አቀፍ መስፈርት ማሟላት የሚችሉ አገልግሎቶች እንዲሰጡ ለማብቃት ተችሏል። እንዲሁም የግሉ ዘርፍ በመደገፍና አቅም በማሳደግ ረገድ ትልቅ አበርክቶ የነበረው ሲሆን ይህም የሀገራችን ኢንዱስትሪዎች የጥራት ቅኝት በማጎልበትና ቀጣይነት ባለው መሻሻል ውስጥ ልህቀትና የጥረት ባህል እንዲሰርጽ በእጅጉ አግዟል። በተጨማሪም ፕሮጀክቱ በኢንዱስትሪዎች የነበረውን የጥራት ግንዛቤና ትግበራ በመሰረታዊነት ለመቀየር መሰረት ጥሏል። ኢንዱስትሪዎቻችን የጥራት ባህልን ሲያሰርጹ የደንበኞቻቸውን እምነት እንዲያጎለብቱ፣ የኤክስፖርት መጠናቸውና ጥራት እንዲጨምር፣ በመጨረሻም ጠንካራ የኢኮኖሚ አቅም እንዲፈጠር አግዟል። ፕሮጀክቱ ከሀገራችን የእድገት ግቦች ጋር ተቃኝቶ መዘጋጀቱ የሚያሳየው ጥራት በሀገራችን የኢኮኖሚና የማህበራዊ እድገት ላይ ያለውን ቁልፍ ሚና አመላካችም ጭምር ነው። ክቡራትና ክቡራን፣ ይህንን ተከትሎ በአፍሪካ ደረጃ በፓን አፍሪካን ኳሊቲ ኢንፍራስትራክቸር ኢንዴክስ ስሌት መሰረት በ2014፣ 17 እና 20 በነበሩ 3 ተከታታይ ምዘና ዓመታት ሀገራችን ጠንካራ የጥራት መሰረተ ልማት ተቋማት ካላቸው ሀገራት ተርታ ያልነበረች ቢሆንም ባለፉት ጥቂት ዓመታት በተደረገ ጠንካራ ስራ በ2023 ዌል ዴቨሎፕድ ኳሊቲ ኢንፍራስትራክቸር ካላቸው 6 ሀገራት መካከል አንዷ እንድትሆን ማድረግ ተችሏል። በዚህም የሀገር ውስጥ የገቢና የውጭ ምርቶች ጥራት ኢንስፔክሽንና ሬጉሌሽን ስራዎችን በማቀላጠፍ ተወዳዳሪነትን ለማሳደግ ከጊዜ ወደ ጊዜ የተሻሻለና ውጤት ማምጣት ተችሏል። የፕሮጀክቱን ረዥም ጊዜ ሂደት ስንቃኝ ከፕሮጀክቱ ምን እንማራለን እና የትኞቹ መልካም ተሞክሮዎች ወደ ሌላው የኢኮኖሚ ሴክተሮች ማሳደግ ይቻላል የሚለውንም መገንዘብ ጠቃሚና ተገቢም ጭምር ነው። የዚህ ፕሮጀክት በጎ ተጽዕኖ ከጊዜያዊ የኢኮኖሚ ተጠቃሚነት በዘለለ ለልህቀት በሚኖረው ቁርጠኝነት የቃኘ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ መንጭነትና አርቆ ሀሳቢ ትልም የበለጸገች ኢትዮጵያን ለመፍጠር ያለን ራዕይ ቁልጭ አድርጎ ያመላክታል። በመሆኑም ሀገራዊ ብልጽግና ለማረጋገጥ በኢትዮጵያ የሚመረቱ ምርቶች የገቢና ወጪ ምርቶች ለማረጋገጥና የምግብ ደህንነትና ምርት ጥራት ላይ እያጋጠሙ ያሉ ተግዳሮቶች ለመፍታት
በዘርፉ እየተሰሩ ያሉ ስራዎችና በቀጣይ ለተግባራዊነቱ በትኩረት ከሚመለከታቸው መንግስትና አጋር አካላት ጋር በመቀናጀት ተግባራዊ ለማድረግ በቀጣይ ይሰራል። በመጨረሻም የብሔራዊ ጥራት መሰረተ ልማት ፕሮጀክት በጥብቅ ዲሲፕሊን ተግባራዊ እንዲሆንና ንቁ ተሳትፎ ላደረጋችሁ እና ፕሮግራሙ እንዲሆን በዘርፉ ላይ አስተዋጽኦ ላደረጋችሁ ለዓለም ባንክና ተጠቃሚ ለሆናችሁ ለጥራት መሰረተ ልማት ተቋማትና አመራሮች ምስጋናዬን እያቀረብኩ በቀጣይ አሁን ካለው የጥራት መሰረተ ልማት ከተገነባበት እና እየሰጠ ካለው ግልጋሎት በስፋትም በጥራትም አብዝቶ መስራት ከኛ ይጠበቃል። በሚቀጥሉት በፌስቱ የሚኖረው የፕሮጀክቱ ልማት ተጠናክሮ የሚቀጥል ይሆናል። የጥራት መሰረተ ልማት ተጠቃሚ የሆናችሁ 5ቱ ተቋማት ይህ ተቋም ባለበት ደረጃ ሳይሆን አልቆ ጠብቆ ለበለጠ ሰርቪስ የበለጠ ጥራቱን የጠበቀና መንግስትና ህዝብ ላወጡት ወጪ ተመጣጣኝ የሆነ ክፍያ ተመጣጣኝ የሆነ ግልጋሎት ማግኘት እንዲችሉ ያለሰለሰ አገልግሎት አሰጣጥና ጥራት ማስጠበቅ ላቦራቶሪ መሳሪያዎቹንና ስነ ህንፃውን በተገቢ ሁኔታ እንድትጠቀሙ ለማሳሰብ እወዳለሁ። የነበረው ይሄ ዛሬ ላይ አንደኛ ነው፣ በአፍሪካ ደረጃ ቀዳሚ የሚያስብል ነው። ቀዳሚነት ግን በአፍሪካ ደረጃ ብቻ ሳይሆን በዓለም ደረጃም ስለሚጠበቅብንና ስለሚገባንም ጭምር ፕሮጀክቱን አስፍቶ አልቆ የበለጠ መስራት ይጠበቅብናል። ይህም ፕሮጀክት ስንዘጋ ስራው እንደተዘጋ ሳይሆን ታሳቢ ማድረግ ያለብን ለበለጠ ስራ ለምዕራፍ 2 ዝግጅት ያገኘናቸውን የተግባር ልምምድና ስንቆች ተጠቅመን የበለጠ አልቀን እንደምንሰራ ቃል መግባት እፈልጋለሁ። በፕሮጀክቱ ሂደት የነበራችሁ አስተዋጽኦ ለነበራችሁ ስራ ሁላችሁንም ባለድርሻ አካላት ማመስገን እፈልጋለሁ። ይህንን በማለት ዛሬ የመጀመሪያው ፌስ የናሽናል ኳሊቲ ኢንፍራስትራክቸር ዴቨሎፕመንት ፕሮግራም በይፋ የተዘጋ መሆኑን አበስራለሁ። አመሰግናለሁ።